ኧረ እባክሽ ደወለ በእናትሽ ምን ልበለው? አርፒካፕሊ ችግር ደወል አርፒካፕሊ ችግር አለ ታዲያ። አባ ኮብለ እንዴ ለቤን በረገድከው በእናትሽ እንዴ አሪፍ አባ ህፃን ነህ እንዴ? አባ ህፃን ነህ እንዴ? አጫውቹ አለኝ አልተመቸውም። ሌላ ንገሪኝ። አባ ጭቃሸን ሆነ እንዴ? ወጠርከኝ። አሬ በእናትሽ ሌላ እስካሁን አልገባሁም። የነገርሽው ነገር አንቺ የመጨረሻውን ማን ይልክባል? አባ ደነዝ ነህ እንዴ? ቀጥይለት እየጠበቀሽ ነው እኮ። በቃ አለቀ። እናቴ አይገባውም ምንም። አባ ዛሬ ሰኞ ነው። ቡና የማቆም ዘመቻዬ ከአሁኗ ደቂቃ ጀምሮ ይጀምራል ማለት ነው። አብራችሁኝ ነው። እስከዛው ድረስ አቋሜን ተመልከቱኝ እስቲ እንግዲህ ቡና የማቆም ዘመቻችን አብረን እንቀጥላለን። ከኔ ጋር ነው። ዶክተር የባለቤት እንዴት ናት? ባለቤት በጣም ሰላም ናት። ቀኝ እግሯ መቆረጥ ነበረበት፣ ተቆርጧል። ግራዋን እኮ ነው ያመማት እንዴ? ግራውን ስንቆርጦ አላካበደችም መሰለ። ቀኙን ስንቆርጦ ግን ምንም አላለችም፣ ዝም አለች። እና ሁለቱም ተቆርጧል። ሲቀልድ እኮ ነው። ቀልድ ግድ ነው በቁም ነገር ማለት። ግን አንድ ነገር ያየነው ሁለቱም ኩላሊቶቿ ምን ሆናሉ? እያጣሩ ነው። ማጣራት አለ ኩላሊቱ ስራ እያጣራ ነው ማለት ይሰራል፣ ያጣራል። ሲቀልድ እኮ ነው። ቀልድ ግድ ነው። በየእንትኑ ማለት ቀልድ ግድ ነው። ለማንኛውም በቃ ችግር የለውም። እየቀለድክ በድኗን ሄደህ መውሰድ ትችላለህ። ምን ማለት ነው እንዴ? ምን ሆናለች? ባለቤት ምን ሆና ነው? በእናትሽ ያው ነፍሷም እዛ ውስጥ አለ፣ እሷም አለች ውስጡ። አላስቀልድም። አንተ እንደ እየቀለድክ እንጂ ቀልድ ነው እንዴ? አራቺ ይወሶ በቃ እየቀለድክ። እሺ በቃ እንግዲህ ስላገኘው ደስ ብሎኛል። መልካም ቀን። እሺ በጣም ደስ እንደው አይኗን ለማየት እንዴት ጓጉቼ እንደነበር በታቂ በስማ አይኖቿ ማለት አይኗ ነው እንዴ? ሚስቴ አይን እንዴት እንደሚያምር ታውቂዋለሽ መቼስ። እንዴ በጣም ናፍቆኝ ነበር። ቀድማ ነግረኝ ነበር እንዴ? ማለት አይኖቿን አውጣ ነው ቀልድ። በጣም ነው ያስቀኝ ብር። አይኗ ላይ እንደሚያምር አይኗን ተቀልጃለሽ ዶክተር። ቀልድ ሳኩኝ እኮ ዶክተር። ኧረ በጣም ነው ያስቀው ዶክ። ምን ሆነ ይሄ ቲቪ ደግሞ? እማ እሳት ተቀጣጠለሽ። እማ እሳት እንደ ኤሌክትሪኩ ነደደብኝ ኤሌክትሪኩ። እሳት ወድ እሳት እሱ ጋር እሱ ክፍል እየተቀጣጠለ ነው። እዚህ ነው ቤት ውስጥ ባቢሉ ባንክ ኪራው ጭድ ቶሎ ቲቪን ዘሽቱ ምን ሶኬቱ ልንቀር ቆጣሪ ምን ላድርግ? ቆጣሪ ዋት ነው ጮንጂ ምንድነው ነገሩ? አረማ እየሰከ ይወደደ ቤቢ እሳት አደረገው ሊመጡ ነው። ቤቱን አጠራጅ እቃ ይታጠብ። ቤቱ እየተቃጠለ ነው። እሳት አጠራጅ ቤቱን አጠራጅ ብዬሻለሁ። እኔ እሳት አደረገው ይመጣል። ቤቱን አጠራጅ። አባ ችግር አለ? አዎ አለ። ምንድነው ችግር? ምን ልጅቷ አርግዛለች። የቤት ኪራይ ጨመሩብኝ። እንደወጣው ሱቅ ዕዳ ክፈል ብል ሰባለች። ከዛ በኋላ ከቤት ከስራ ተባረርኩኝ። አሁን በቃ ይሁን ምን እንደማረጋጋችሁ ቁጭ ብያ። ችግር አለ አንተ ጋር? ምንድነው ዘላለም ዓለም ጭቅጭቅ? በቃ እኔ ተባታኝ ተወኝ እንዴ። አንተ ብጨቀጭቀው አንቺ እኮ ነው የምታስጨንቅኝ። ጭራሽ አንቺ ነሽ ትለኛለህ እንዴ? ወይ እንዴ ልትጨቀጭቀኝ ምን እንዳገባኝ እንዴ? ሁለኛ መፍትሄ ይዤ መጥቻለሁ። ይኸውልሽ ሐኪም እንትና ጋር ሄጄ ነው እቺን ነገር ቤታችሁ ውስጥ ጨስ እንደዚህ ማሽተት ምናምን ጥሩ ነው። እርኩስ መንፈስ ደራሹን ነው የሚያጠፋው ብለዋል። ለሰላማችን ሲል መጥፎ መንፈስ ያጠፋል። በቃ መጥፎ መንፈስ እርግፍ አድርጎ ነው የሚያጠፋው። አጅሬው ወይማ ኧረ ቺኮች እንደ አደባባይ ላይ እሺ እኔም በቸኛለሁ እኮ ላጫ አታርግም እንደ እዚህ ጋር አለበት ነገር አለ። እዚህ ጋር አራግፎ ነው ያልኩት። እበት ይሄን አሳር ያልኩት አጣው። እሺ ይኸው
ዶክተር እያረበና አንድ ያክመኝ በእናትህ ሰዓት የለኝም ጨርሻለሁ። ይሄ በቃ ምን ተራ ኢንፌክሽን ነው ያለ መቦረሽ ነው። ይሄ ንጽህና መጠበቅ እኮ ነው። በቃ ይቀዘቅዘኛል ዶክተር። እንደው ዝም ብለህ ችግሩን ብቻ ንገረኝ መምፍቴውን። እስቲ አበይ አሁን ምን እስቲ አለ ማንሽ ምትላከሽው እንዴ? የማትገመት ሰው ሁሉ ሐኪም ቤት ሄደ ዶክተሩን ነክሰው ውጣ። እንዴት ነሽ? ሰላም ነው እናቴ? ወይ ሰላም። እዚህ አካባቢ እንትን ነበር አይደል? ዳቦ ቤት ፈረሰ? አነሱት? ኧረ አልፈረሰም። ምን ሆነ ነው? ዘግተውት ነው ታዲያ። አላዋጣቸውም ማለት ቢዝነስ እኮ እንደዚህ ነው። በቃ ይኸውልሽ ሽፍት ይደረጋል። ካላዋጣ ምን ታደርጊዋለሽ? በቃ አሁን ደግሞ ወደ ፓስቲ ወይ ወደ አሳምቡሳ ምናምን መቀያየር ነው እንጂ እኮ እንደዚህ እንትን አይልም። አይዟችሁ። ኧረ ይሄ ምን ሆነ ነው? ምን እንደምትፈጥረው ሲጀመር እዚህ ጋር ነው፣ ታች ጋር ነው። ሲቀጥል ደግሞ ማሽን እየተጸዳ ነው። ምን ሆነ ነው? ማሽን እያጠቡ ነው። ኦኬ እሺ፣ ተመልሼ ልምጣ። እሺ፣ ታጥቦ ይደርሳል። እየተጸዳ ነው። በቃ ተመልሰን። እንዴ ማሽን ማለት እግር ነው? አንድ ጎል ከፈለኩ ነው እሷን ለጀለስ በእናትሽ አንቺ ልጅ ተፋችኝ። ይሄን ነገር በቃ ቤስት ፍሬንድ አይደለሽም። በቃ ፍቅረኛ ነሽ አይደለ? እንዴ ሴቱኝ እስቲ። እሺ ይቅርታ። በቃ ፈዋ ነገር ተፈውሽ እንዴ ማለቴ ምሳ ቤቢ። ኧረ እኔ ምንም ብር የለኝም እናቱ። ተይኝ። የባለፈውስ ሁለቴን ሽጬ በላ ነው። አንቺ እንደፈለግሽ ስትሆኝበት አንዴ እሱን ብር የከረምሽው ያለቃ ብር ያልቃል እኮ። ግን ሁለቱንም አይኖችን ትፈልጋቸዋለን አንዳንድ ብትሆን አያስጠላብህም እኮ ያኔ አይደለ? ከዛ አንቺ ትበይዋለሽ አይደለ? አደበረ እንዴ? ኧረ በፍጹም። ኧረ በእናትህ አጭፋ ምርጥል የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። አይ ቤተሰቦች እንዴት ናችሁ? ዛሬ ወንድሜ ቤንጂ ከዱባይ መምጣቱን አስመልክቶ እኛም የሀብታም ሳቅ ልንለማመድ አንድ ላይ ተገኝተናል። አብራችሁ ሁሉ ወንድሜ ባርኔጣ ጀምር እባክህ። ያና አቃሰን አይ ከሌላ አይመጣም ታውቃለህ። እስቲ አምጣ ኪሴ ስገባላ ጫማ ተፈቷል እኮ ወዳጄ። እንዴ ተጠንቀቅስ። እኔ ሰው እንዲጎዳ አልፈልግም። ተጠንቀቅሽ ለህይወትህ ወዳጄ። በእናትህ ያለቅህ በእናትህ። ኧረ በእናትህ ወይ ስለ ኳስ አለማወቅ ከኛ ፍቅር ጋር ምን ያገናኘዋል? ኧረ በእናትህ እኮ እንዴ በቃ እኔ ኳስ ማተሽ ቴስት አይደለም እሆናለሁ እለወጣለሁ። ይሄ ማን ነው? የዛች የቪክቶሪያ ሞዴል ኤክስ የነበረው አይደል? ይሄ ማን ነው? ይሄ እንደው ይሄማ ስሙንም አውቀዋለሁ። ከሚስቱ ውጭ አቅፎ የማይነሳ አይደል? ይሄስ ይሄ ሚስቱ ላይ ሴት ያደረገባት እርጉዝ ሆና ሚስቱ ላይ ሴት ያደረገባት እኮ ነው። ይሄ ደግሞ ይሄ የሻኪራ ኤክስ። አንቺ ከኤክስ ውጪ ምንም አታውቅም። ኧረ በእናትህ ሰላም ጤና ይስጥልኝ ቢኒያም። ጸባችን ወደ እጅ ንክኪ እንዲያመራ እያስገደድከኝ ያለህበት ሁኔታ ላይ ነው ያለነው። እንዴት ውለሻል? አላስፈላጊ ሽኩቻና ዛቻን ወደ ጎን በመተው በጸብ እንድንፈታው ስንል በአክብሮት ጠይቃለሁ። ይበልም የሚያሰኝ ውሳኔ ላይ ደርሰሃል። ግና እኔ ነጹ ነሴክስ ወደፊት እንጂ ወደ ኋላ እንደማልን
አሳውቅሃለሁ። የባንዲ እንዳለ የጸባችን አፈጻጸም 99% በኔ በቢኒያም እንደሚጠናቀቅ ጥናቶች ያሳያሉ። በጥቂቱ የረሃብ ስሜት እየተሰማኝ ስለሚገኝ ጊዜያዊ የጸብ አቁም ስምምነት አድርገን ጸባችን እንዲራዘም ስል እጠይቃለሁ። ያጋጠመንን የማክሮ ኢኮኖሚያዊ ጸብ በቁንጽል ሳይሆን በብልሃት መፍታት እንዳለብን ስለተገነዘብሽ እንዲሁም ደግሞ እኔ በጥቂቱም የረሃብ ስሜት ስለተሰማኝ አብረን እንድንበላ ስል ደምድም ያለው